ቤዝዬ ቸኮሌቷ ተፈትታ ከች ብላለች። ዛሬ እንግዲህ ያው ያ የድሮ የምትጠብቁት ፈገግታ የለም። ነገር ግን ዋናው ተፈትታ ማየታችን ነው። እንኳን ሰላም መጣሽ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? እንዴት አመሻችሁልኝ? ደህና ናችሁ አላችሁልኝ? ሰላማችሁ ይብዛ የኔ ውዶች፣ ውድ ቤተሰብ የኔ ምርጥ እህቶች ማለት ነው። እንግዲህ ይኸው ቤዚ መታላችኋለች ማለት ነው። ሰሞኑን በጣም እያሰባችሁ እየተጨነቃችሁ ነበረ። ናፍቆት አለ። እንደገና እሷ እስር ቤት ለምን ትቀመጣለች የሚለው እያስጨነቃችሁ ነበረ። ነገር ግን ተመስገን ስለ ሁሉም። ያው መታገስ ዋጋ አለውና ያው ዛሬ ወታለች መታለች ማለት ነው። ግን አልሳቀችም። መሳቅ የለም መጫወት የለም። ያ ከሩቅ ፍልቅልቅ እያለች የምትመጣው ቤዚ አይደለችም። በተቃራኒው በጣም ተበሳጭታለች። በጣም ስሜታዊ ሆናለች ማለት ነው። የተፈጠሩ ነገሮችም አሉ። ግን ዋናው ነገር አስፈላጊው ነገር ቤዚ መውጣቷ ነው አይደል? ቤተሰብ እውነት እኔ ደስ ብሎኛል ዛሬ። እኔ ተስፋ ቆርጬ ነበር ሲጀመር ዛሬ በሚመጡ ሁላም አልመሰለኝም። እና ነገር ግን ተመስገን ወታለች። እና ማን እንዳስፈታት አናውቅም። ግን የሆነ ጊዜ ላይ ቤተሰብ ያለች መሰለኝና ማንም ያስፈታት ማንም ቤዚ ከዛ ቦታ ላይ መውጣቷ ነው የሚያስፈልገው። እንኳንም በሰላም ወጣሽ፣ እንኳንም በሰላም መጣሽ። ቀጣይ ደግሞ ስቀሽ እናይሻለን ብዬ ተስፋ አደርጋለሁ ማለት ነው። የምር ስቆ ሁሌም የምታዩት ሰው የዛ ሰው ሳቅ ከእናንተ ላይ ተጋብቶ የሚፈጥረው ደስታ አለና ደግሞ በዚህ ደረጃ ሁሉ ነገር ድብርብር ብሎ ስታየው በጣም ይከብዳል። ግን ደግሞ እነዚህ ነገሮች ያልፋሉ በእርግጠኝነት። እና ቤተሰብ ካስፈታትም ዋስ ሆኖ ካስወጣትም በቤተሰብ መካከል ገብቶ እንደፈለገ የሚያቦካ ሰው ወደ ኋላ እንደሚቀር ነው የተረዳሁት። ምክንያቱም ቤዚያው ከቤተሰቦቹ ጋር ልክ አልነበረ ምናምን ተጣልታ ነበረ። ብቻ ልቧ ተሰብሮ ነበር በብዙ ነገሮች። ግን ዞሮ ዞሮ ይሄው የችግር ጊዜ የደረሱላት እነሱ ናቸው። እሷ ስላለች ነው። በእርግጥ እንግዲህ በግልጽ ሆኖ የታወቀ ነገር የለም ማን እንዳስፈታትና በቤተሰብ መካከል ጣልቃ መግባት እንደሌለብን ነው የራሴ የተረዳሁት ማለት ነው። ቤተሰብ ብቻ ግን ሁሉም ነገር ይሁንና ቤዚ እንኳን ደህና መጣሽ። እንግዲህ ያው ነገሮች ጥሩ እየሆኑ አይደለም የተፈጠሩት ያሉ ነገሮች ከማርኬና ከቤዚ መካከል ጭቅጭቅ ተፈጥሯል እኮ። እቺ ልጅቷ እኮ የሆነ ነጥብ ጥላ ነው ያለፈችው እኮ ብያለሁ ቤተሰብ። ማለት ይሄ ዋና ምናምን እየዋኙ የቀረጹት ቪዲዮ ማለት ነው ከቤዚና ከማርኬ መካከል ትልቅ ችግር እንደሚፈጠር እኔ ታውቆኝ ነበር። እግዚአብሔርን ነው የምላችሁ። ምክንያቱም ይሄን ነገር ቤዚ እንደማትፈልገው በደንብ ይገባኛል። አስቡት፣ ቤዚ ቤቷን ለቃ ከማርኬ ቤት እስከ መግባት ድረስ የደረሰችው እኮ ይሄን ነገር ለማስቆም ነበረ። ማርኬ ከልጅቷ ጋር ልጅቷ ማርኬን እንዳታጠቃው በመካከላቸው እንዳትገባ ነገሮችን ለማስቆም ነበር። ግን አሁን ላይ እንኳን ማስቆም አይደለም ማለት ነው ውዶቼ፣ እራሷም ባልሰረቀችው ነገር ተወንጅላ እስር ቤት ገባች። ሲቀጥል ከዚህ ጋር ፍቅረኛዋን አስፈታታለሁ በሚል ምክንያት እንደፈለገች ስትሆን ነበረ ማለት ነው። እና ከቪዲዮ ላይ እያያችሁት ከነበረ በደንብ ገና ስታገኛቸው ወደ ዋናው ሳይሄዱ ማለት ነው ሄዳ ልጥፍ እንደ ማስቲካ እች ሙጫ ማለት ነው እንደ ሙጫ ሄዳ ልጥፍ ትልበት ነበር። ሲቀጥል ከዋናው ላይ ራሱ ሄዳ ልጥፍ ትልበት ነበር። ያ ነገሮች ቀጥታ ከቤዚ ሲደርሱ እንደሚያበሳጫት በደንብ ታውቃለች። እና ስራዋን ነው የሰራችው። እውነት መዝናናቱን ፈልገው አይደለም፣ ስራዋን ነው የሰራችው። በቃ ቤዚን ነው የተበቀለቻት። ግን ቤዚዬ የኔ ቆንጆ እች ልጅ ሆን ብላ ከህይወታችሁ እንደገባች ግልጽ ነው። ያን ያክል ጊዜ ሰተሽ እንዳትናደጂ። አሁን ላይ ስሜታዊ ሆናለች። ለምን ተናደድሽ ምናምን እንደዚህ ማለት አይቻልም። ምክንያቱም በቃ እውነት አላት፣ ልትናደድም ይገባታል። ከመጀመሪያውም ማርኬ ስላጠፋ ማለት ነው። ልጅቷን ማምጣት አልነበረበትም። ከመጣችን በኋላ ብዙ ነገር ብላው ነበረ። ውጭ ትቀመጥ፣ የፈለገችውን ነገር እኛ እናደርግላታለን፣ ውጭ ትቀመጥ ስትለው አልሰማትም። ስለዚህ እኔ ስላልሰማኸኝ ነው የሚለውም ነገር እልክ ስላስያዛት ነው እንጂ ይመለሳሉ። ማርኬና ቤዚ አንድ ናቸው። ምክንያቱም ከዚህ በፊት በጣም እስከ መጨረሻው ተጣላን በቃ ቻው 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 ተባብለው ተለያይተው የነበሩ ልጆች አንድ ሆነው በጣም የፍቅር ጊዜያቶችን ሲያሳልፉ አይተናል አይደለ? ስለዚህ ይሄ በጣም ቀላሉ ነገር ነው እና ቤዚዬ ትመለሳለች። ትንሽ እስከምትረጋጋ ድረስ ነው እንጂ ትመለሳለች። ነገሮችን ስታገናዝባቸው ለምን ማርኬ እንደዚህ እንዳደረገ ለምን ከሷ ጋር እንደተዝናና ዋና ውስጥ ምናምን ነገር ያው በደንብ ቪዲዮዎችን ስታያቸው ስታዳምጣቸው
የልጅቷ አላማ ምን እንደሆነ ሲገባት እሷም ትመለሳለች ማለት ነው። እና ቤዝዬ በቃ ነገሮችን አታከብጃቸው፣ ዋናው ከዛ መውጣትሽ ነው እንዴ። በሐሰት አስመስክራ እኮ እስከ መጨረሻው ብታሳሰብ እና ማርኬ ከዚህ በኋላ ከዚች ልጅ ጋር መጻጻፍም አያስፈልግም። በእርግጥ ዛሬ ጽፎላት የነበረው እንዴት ነው ቤዚን እንድታስፈታት ነው፣ ካለችበት እንድትወጣ። ነገር ግን በቃ አሁን ቤዚ ወጥታለች፣ ፈጣሪ የተመሰገነ ይሁን። ግን ደሞች ልጅ ነገሯን አታቆምም። አሁን ቤዚን በቪዲዮ ታያታለች፣ ወጥታ ታያታለች ምናምን። ከዛ በኋላ ደግሞ ወይ ማርኬን በዛው በውጭ ሆና ለማጥመድ ነው የምትሞክረው ማለት ነው። እና ማርኬ ድጋሜ ስህተቶችን እንዳሰራ ከዚች ልጅ ጋር በፍጹም እኔን እኛ መጣዋት ምናምን በሚል ምክንያት መገናኘትም የለብን ብዬ አስባለሁ። ከምር ግን እኮ ማለት ነው ቤተሰብ የምሬን ነው። እኔ ብትገኝ ራሱ ደስ ይለኛል ማለት በቃ ምክንያቷን ማወቅ አለብን። ለምን ከቻይና ድረስ ፍቅረኛ ካለው ወንድ ጋር በራ እንደመጣች፣ ሲቀጥል ደግሞ ይሄን ሁሉ በውሸት ለምን ቤዚን መወንጀል ፈለገች? ቤዚ ያደረገችው ነገር እኮ ምንም ስህተት የለውም እኮ በቃ መብቷ ነው። ፍቅረኛዋ እስከሆነ ድረስ እንደፈለገች ማንንም የማስደረስ ማንንም ያለ ማስደረስ መብት አላት። እች ልጅ ግን ምንም አይነት መብት የላትም ሰውን በሐሰት ወንጅሎ እስር ቤት ማስገባት እና ለምን ይሄን ሁሉ አደረግሽ ተብላ መጠየቅ አለባት። እንደውም እንደኔ ማለት ነው። ግን ደግሞ ከተገናኙ ችግር ነው የሚፈጠረው። አሁንም በመካከላቸው በሁለታቸው መካከል ችግር ነው የምትፈጥረው። ደግሞ የማርኬን የዋህነት ስለምታውቅ ማለት ነው ልጅቷን ተልመጥምጣ የሆነ ነገር ብላ ምናምን አስመስላ ልትመጣም ትችላለች በራሷ ጊዜ ማንም ሳይፈልጋት ማለት ነው። ለምን በሁለቱ ሌላ ችግር ለመፍጠር አሁን ሁለቱ ሲጨቃጨቁ አየች ማለት ነው። በቃ ይሄ እኔ ከዚህ መካከል መግባት አለብኝ፣ በተከፈተው ክፍተት መግባት አለብኝ ብላ ተንኮል ልታስብ ትችላለች። እና ለማንኛውም ቤዚዬም ሆነ ማርኬ ጥንቃቄ አድርጉ ማለት ነው። እውነት እናንተ ተጨቃጨቃችሁ ምን አላችሁም ነገ አንድ እንደምትሆኑ ግልጽ ነው። ግን እች ልጅ ድጋሚ ማስቀረብ አይቻልም። ማርኬ ደግሞ በቃ የምሬን ነው ከስተት መማር ይገባል። ከዚህ በፊት የነበሩ ሴቶች ህይወትን ምስቅልቅል አድርገውታል እንዴ? ስንቴ ነው በሴት ምክንያት ከቤዚ ጋር የተጣላችሁት? እና እኔ ግርም ነው የሚለኝ ማለት አንዳንድ ሰው ማለት ነው ስህተት ሰርቶ ከስተቱ በደንብ ይማራል። ማርኬ ደግሞ በቃ ሁሌም በነገሮች የዋህ ነው የሚሆነው። እና የዋህ ሰው ደግሞ ሁሌም ይጎዳል እንጂ አይጠቀምም። እና አንተ በምታዝንበት ነገር ላይ ማንም አንተን ሊረዳ አይችልም። ማንም እንዳንተ አይሆንም። እና የዋህነትን እንድትቀንሰው በእርግጥ የተሰጣችሁን ጸጋ እንዴት ይቀነሳል? አይቀነስም እኮ የዋህነታችሁን ልትቀንሱት አትችሉም። ግን ደግሞ በተቻለ መጠን ጥንቃቄ ማድረግ ነው። በዛ ላይ ደግሞ በፍቅረኛሞች መካከል ሴት ልጅ መግባት የለባትም። በፍጹም ሴት ልጅ እንደዚህ የሆነ ጓደኛዬ ናት ምናምን በሚል ምክንያት ከፍቅር ከህይወት መካከል ማስገባት እንደሌለብህ ማወቅ አለብህ ማለት ነው። እና ያው ማርኬ አይዞ ትታረቃላችሁ። ይቅርታ ጠይቃት፣ ይቅርታ ያስፈልጋታል። ያው ችግር የለውም የቤዚን ልብ በደንብ ከኛ የበለጠ አንተ ታውቀዋለህ። እና በቃ ጥፋቱ ሁሉ የኔ ነው ብለህ ይቅርታ ጠይቃት። ምንም ችግር የለም ቤዚ ትመለሳለች ብዬ አስባለሁ። እና ማርኬ ያው ጥንቃቄ አድርግ። ነገሮች ሁሉ በአንተ ነው የሚመጡ ሲጀመርም። እና ነገሮችን ጥንቃቄ ብታደርግባቸው በመካከላችሁ እየመጡ እንደዚህ ፍቅራቸውን የሚያደፈርሱ ሰዎች ደግሞ ፈጣሪ ይያዝላችሁ እግዚአብሔር። አሁን ሰሞኑን የነበሩት ከቻይና በፊት ማለት ቻይና ከመሄዱ በፊት የነበረ ፍቅራቸው አያስቀናም ነበረ? እስከሚመጡ ራሱ እየጓጓል ማለት ነው። ይኸው እሱም በየዋህነቱ ገብታ እንዲድፍረስርስ አደረገች፣ እሷንም አበሳጭ እስር ቤት ከተተቻት። ምን ትጠቀማለች እስኪ አሁን? እና ውድ ቤተሰብ እናንተም ደግሞ አታስቡ፣ ምንም ችግር የለም። ማርኬና ቤዚ ይታረቃሉ ማለት ነው።